It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ ዝውውርም ጊዜ ነው። አሁን ደግሞ የበለጠ አዳዲስ ነገሮች መሰማት የጀመሩበት ወቅት ነው። የዓለም ዋንጫውም ጨዋታዎች አሉ። ስለዚህ ሁሉንም እየነካካን አዳዲስ መረጃዎችንም ደግሞ ለአድማጮቻችን እያቀረብን እንቀጥላለን። የዝውውሩን ጉዳይ ነው። አሁን የኤሊየት አንደርሰን ማንቸስተር ሲቲን መቀላቀል ሚዲያውን ዶሚኔት ያደረገ ወሬ ነው። ማንቸስተር ሲቲ ፍላጎቱን ማስፈጸም ችሏል። ብራቮ ማን ሲቲ የሚያስብል ነው። የፈለገውን አግኝቷል። ለሚቀጥሉት ተከታታይ ዓመታት ፕሪሚየር ሊጉን ዶሚኔት ለማድረግ ያለውን ጋርዲዮላን ቢሸኝም ያልበረደውን ኮሚትመንቱን በሚገባና በትክክል የሚያሳይ ሆኖ ነው ያገኘሁት። የማንቸስተር ሲቲ በራሱ የክለቡም ሪከርድ እንደዚሁም ደግሞ ምናልባት መጨረሻ ላይ የውል ስምምነታቸው ዲቴል ሲወጣ የአሌክሳንድር አይዛክ ዝውውር ወደ ሊቨርፑል ሲፈጸም ተከፈለ ከተባለው በላይ የሚከፈልበት ዝውውር ሊሆን ይችላል ነው። አሁን ቁጥሩን አንዳንዶቹ ሚዲያዎች 130 ያደርሳሉ፣ አንዳንዶቹ ደግሞ ከነ አዶንሱ ከዛም ከፍ ሊል ይችላል ይላሉ። ለማንኛውም ዝርዝሩን እንጠብቃለን። አሁን የማንቸስተር ሲቲ ኤሊየት አንደርሰንን ማስፈረምን ተከትሎ ዋና መነጋገሪያ የሆነው ነገር እውነት ይሄ ልጅ ያን ያህል ጎበዝ ነው የሚል አንድ፣ ሁለት ይህንን ያህል ገንዘብ ለዚህ ልጅ ማውጣት ትክክል ነው የሚል ደግሞ ሁለተኛ ጥያቄ አለ። ኤሊየት አንደርሰን በዴክላን ራይስ፣ ኤሊየት አንደርሰን በነ ሮድሪ አይን ሲታይ እንዴት ይገለጻል? ምክንያቱም ለዴክላን ራይስ ከወጣው በላይ የወጣበት፣ ምክንያቱም ማንቸስተር ሲቲ ለጃክ ግሪሊሽ ዝውውር ከከፈለው በላይ እየከፈለበት ነው። ሁለቴ እምቢ ተብሎ በሶስተኛው ጥረቱ ነው እየተሳካለት ያለው። እና የኤሊየት አንደርሰንን ጉዳይ በተመለከተ ስካይ ስፖርትስ አንድ ቆንጆ አናሊሲስ ሰራ። በዛ በስካይ ስፖርትስ አናሊሲስ ላይ የተቀመጠው ነገር ይሄ ዴክላን ራይስን ሮድሪን የመሰለ እንዲሆን የሚጠበቅበት ተጫዋች ለተከታታይ ዓመታት በጉብዝናው ማንቸስተር ሲቲን ከፍ እንዲያደርግ ተስፋ የተደረገበት ተጫዋች፣ ማንቸስተር ሲቲ የዚህን ተጫዋች ዝውውር ጨረሰ፣ በኖቲንግሃም ፎረስት እና በማን ሲቲ መካከል ስምምነት ላይ ተደረሰ ሲባል የሲቲ ደጋፊዎች ሰለብሬት ሲያደርጉ የስ ብለው ደስታቸውን ሲገልጹ እንደ ዴክላን ራይስ የወጣበትን ዋጋ የሚያስረሳ ጉብዝና አለው የሚለውን ጥያቄ እንድንጠይቅና በቁጥር መረጃዎች ቢያንስ ኤሊየት አንደርሰንን ትንሽ እንድናውቀው የሚረዳ ነገር አለ። በቀጥታ ከራሱ ከዴክላን ራይስ ምናልባት ማንቸስተር ሲቲን የማይለቅ ከሆነ ከሮድሪ ጋር ሲነጻጸር የዚህ ልጅ 2025-26 እኔን በበኩሌ ያስደንግጦኛል ቁጥሮቹ። እኔን በበኩሌ እኔ መጀመሪያም ጀምሮ ታስታውሺ ከሆነ ማንቸስተር ዩናይትድ በክረምት ዋና ትኩረቱ ሚድፊልዱ ነው ሲባል ባሌባን ሊያስፈርም ስለነበረ አምና ግን ሳይሳካ ስለቀረ አደም ዋርተን፣ ኤሊየት አንደርሰን ሲባል በተደጋጋሚ ከሆነለትስ ኤሊየት አንደርሰን ከቻለስ ኤሊየት አንደርሰንን ስንል ነበረ። ማንቸስተር ሲቲ በዚህ የሚድፊልደር ዙሪያ ፍላጎት ያለው መሆኑን ሳናቅ ሚድፊልድ ላይ ዋነኛ ባላጀንዳ ሆኖ የምናገኘው ማንቸስተር ዩናይትድ ነው ሲባል ካዚሜሮን ስለሚሸኝ ኡጋርቴ ስላልረባ እዛው ጋር ነበርን። ኤሊየት አንደርሰንን
በዛ መጠን ድንቅ ዝውውር ይሆናል ብለን ስንገልጸው የነበረ ቢሆንም ቁጥሮቹ ወጥተው ሲዘረገፉ እና ከነ ዴክላን ራይስ ከነ ሮድሪ ጋር ሲነጻጸር ለዚህ ልጅ ተገቢውን ዋጋና ተገቢውን ክብር ያልሰጠ ነው የኖቲንግሃም ፎረስት ተጫዋች ስለሆነ እኔ ገባኝስ አርሰናልን በምንከታተልበት መጠን ስላልተከታተል ነው፣ ሮድሪን በምንከታተልበት መጠን ስላልተከታተል ነው። ምክንያቱም ኖቲንግሃም ፎረስት የት አካባቢ እንደሚውል ውለው ይታወቃል። በኋላ ግን ለኖቲንግሃም ፎረስት እየተጫወተ በ2025-26 የኖቲንግሃም ፎረስት ተጫዋቾች በአጠቃላይ ወይም ኖቲንግሃም ፎረስት እንደ ቡድን በ2025-26 ምን ያህል ኳስ ነካ የሚለውን ቁጥር ለብቻው አወጡ። ኤሊየት አንደርሰን ምን ያህል ኳስ ነካ የሚለው ነገርም ወጣ። ስለዚህ ከአጠቃላይ የኖቲንግሃም ፎረስት ኳስ መንካት አቅም 14 በመቶ ለብቻው የያዘው ኤሊየት አንደርሰን። እንዲህ ያለ የኳስ መንካት ሼር የትኛውም ተጫዋች በየትኛውም ክለብ ላይ የለውም። 14% የክለቡን ኦቨሮል ተችስ ብቻውን የሸፈነ የለም። እቺን ዚ አትሌቲክስ ያወጣት ነው ያልኩት። ከዛ በኋላ ግን የስካይ ስፖርትስ መጣ። ዓለም ገርሞታል። የእውነት ለመናገር ባለሙያዎቹም ደንቋቸዋል። ኤሊየት አንደርሰን እና ቁጥሮቹ በ2025-26 ይህንን ይመስላል። የተጫወቷቸው ጨዋታዎች ብዛት ልብ እንበል። ንጽጽራችን ኤሊየት አንደርሰን፣ ዴክላን ራይስ እና ሮድሪን። ኤሊየት አንደርሰን 38፣ ዴክላን ራይስ 36፣ ሮድሪ 21 ጨዋታ ነው የተጫወቱት። የዚህ ልጅ ዋና ኳሊቲው ቀደም ብለንም በሰራነው ፕሮግራም ላይ ለመግለጽ እንደሞከር ነው ዱዌሎችን ማሸነፍ ነው። አንድ ለአንድ ስትገናኝ በጣም በሚገርም መጠን እና በሚገርም ብልጫ ዱዌሎችን ያሸንፋል ኤሊየት አንደርሰን። ዱዌሎችን በማሸነፍ 297 ዱዌሎችን አሸንፏል። ዴክላን ራይስ 145 ነው። ራይስ ለምንል ሰዎች ሮድሪ 118 ነው። ሁለተኛው ማነጻጸሪያ ቦል ሪከቨሪስ፣ ኳስን ሪከቨር ማድረግ 306 ነው የእሱ ቁጥር የኤሊየት አንደርሰን። የዴክላን ራይስ 180 ነው። የሮድሪ ደግሞ 107 ነው። የተጋጣሚ ቡድን ተጫዋቾች ላይ ፕሬሸርን ጫናን መፍጠር አቅም ፕሬሸር አፕላይ ማድረግ በዛ ሲለካ 1714 ነው ቁጥሩ ሳምሪ የኤሊየት አንደርሰን። የዴክላን ራይስ 759 እጥፍ የኤሊየት አንደርሰን ቁጥር ይበልጣል ከዴክላን ራይስ። የሮድሪ 519 ነው። ስለ ልጁ በዚህን ያህል መጠን ገብቶኛል የሚል ብዙ ምናገኝ አይመስለኝም። በተቃራኒ የግብ የመጫወቻ ሜዳ ውስጥ ኦፖዚሽን ሃፍ ላይ ኳሶችን ማቀበል 1363 ነው የኤሊየት አንደርሰን ቁጥር። የዴክላን ራይስ 1262 ነው። አሁንም ያንሳል። የሮድሪ 974 ነው። ላይን ብሬኪንግ ፓሶች የሚባሉ ደግሞ አሉ አይደል? እነሱም ላይ 376 ነው ኤሊየት አንደርሰን። ዴክላን ራይስ 257 ነው። ሮድሪ 236 ነው። ፋውሎችን ማሸነፍ 80 ነው እሱ። ዴክላን ራይስ 11 ነው። ሮድሪ 31 ነው። ሜዳ ማካለል ላይ 411 ነው ኤሊየት አንደርሰን 411 ኪሎ ሜትር ነው። ዴክላን ራይስ 380 ነው። ሮድሪ 207 ነው። እኔ እርግጠኛ ነኝ እንደዚህ እንደሆነ እናቅ ነበር እንደማይባል። እነዚህ ቁጥሮች የተመዘገቡት ለኖቲንግሃም ፎረስት እየተጫወተ አጃቢ የቡድን ጓደኞቹ የአርሰናልን ያህል የረቡ ያልሆኑ የሮድሪን አጋሮችን የሚመጣጠን ጉብዝና ላይ የሌሉ ወይም እዛ ላይ የማይገኙ ተጫዋቾች እያገዙት ነው ኤሊየት አንደርሰን እነዚህን ቁጥሮች በ2025-26 ማስመዝገብ የቻለው። ከዛ በኋላ ወደ አእምሮ የምንመጣ ቶማስ ቱኸል ስለዚህ ሰውዬ የሚያወራው ይገባሻል፣ በቃ ይሄንን ነገር ስታቂ እሱ ሙሉ ፓኬጅ ማለት ነው አለ። እኔ እንደዚህ ሁሉን ጠቅልሎ የተሰጠው ብዙ አላይም አለ።
ብዙ አላቅም። ለዛ ነው በሁለቱም የምድብ ማጣሪያ ጨዋታዎች የመጀመሪያ ተሰላፊ የሆነው። ኤሌት አንደርሰን ከኳስ ውጪ ባሉ ጥረቶች በፕሪሚየር ሊጉ ተመሳሳይ ሚና ካላቸው ተጫዋቾች በራሱ በዛው በኖቲንግሃም ፎረስት ምናምን ስትይ በቦል ሪከቨሪ ዱዌሎችን በማሸነፍ ፖሴሽንን በማሸነፍ ፖሴሽንን ሚድል ሰርድ ላይ በማሸነፍ ፋውሎችን በማሸነፍ በሁሉም አንደኛ ነው። ቁጥሮቹም ከፍ ያሉ ናቸው። ለ130 ሚሊዮኑ ስም እየሰጠሁት እንኳን ወጣበት ሊያስብል ይችላል። አሁን የዴክላን ራይስ 105 ትዝ የሚለዋለ እንዲ አርሰናል ደጋፊ ሆነ ጨምሩ ትንሽ ቢል ዌስትሃም አይጨምርም እንዴ? እንደውም ጨምሩልኝ ምናምን የሚልበት እድል ቢኖረው አርሰናል ጨምሮ ያቆየዋል እንጂ አይመልሰው። ከዛ በተለየ ጉብዝና ደግሞ ከ10 ሲታረም የዚህ ልጅ የተለየ ጉብዝና ዱዌሎችን ማሸነፍ ነው። 9.8 ከ10 ነው። 9.5 ደግሞ ኳስ መንካት አቅሙ 9.5 ከ10 ነው። ከዛ 9.4 የሚያገኘው ክሮስ ኳስ ማሻገር በደንብ አድርጎ ይችልበታል። በሌሎቹም በጣም ሸጋ። በጣም ዝቅተኛ የሚባለው የሱ ቁጥር የፓሲንግ አኪዩሬሲ ነው። በሌሎቹ ግን የሚያስደነግጡ ቁጥሮች አሉት። ማንቸስተር ሲቲ ከመጀመሪያውም ጀምሮ በኤሊየት አንደርሰን ላይ በጣም ጠበቅ ያለ አቋም የያዘው ለዚህ ነው። አሁን መጀመሪያ ላይ ሲወጡ የነበሩት መረጃዎች በተለይ የባለፈው የውድድር ዓመትና የጥር ዝውውር ላይ ማንቸስተር ዩናይትድ ነበር በቀዳሚነት የሚመራው ይህንን ዝውውር በተመለከተ። እንደውም ጠቋሚው ሁሉ እሱ ይመስለኛል። ኤሊየት አንደርሰን ወደ ማንቸስተር ዩናይትድ ሲባል ነበር ለረጅም ጊዜ። ከዛ በኋላ ማንቸስተር ሲቲ በመሀል ገባና ነገሮችን አለውበት አለ። በፍጥነት ነው ደግሞ ካስታወስክ የኤሊየት አንደርሰንን ዝውውር ማንቸስተር ሲቲ ወደ ዓለም ዋንጫ ከመሄዱ በፊት ማጠናቀቅ ይፈልጋል። ይሄ ነው በቃ ቁርጥ ያለው አቋሙ ተብሎ ሲነገር ነበር። ከዛ በኋላ ተደጋጋሚ ጥያቄዎችን ነው ለኖቲንግሃም ፎረስት ያቀረበው። ኖቲንግሃም ፎረስት ውድቅ ያደርጋል፣ ሲቲ ብር ይጨምራል፣ ውድቅ ያደርጋል፣ ሲቲ ብር ይጨምራል። መጨረሻ ላይ ተሳካና ትላንትና ነገሮች በሙሉ መጠናቀቃቸውን አሁን ደግሞ በአሜሪካ የሜዲካል ምርመራ እንደሚደረግ ሰምተናል ዛሬ። ስለዚህ የማንቸስተር ሲቲ በጣም ጠንካራ አቋም ከዚህ የመነጨ ነው። አሁን ከዴክላን ራይስ ከሮድሪ ጋራ መወዳደሩ በራሱ በጣም ትልቅ ነገር ነው። በእርግጥ የሁለቱ ተጫዋቾች በጣም ጎበዝ ተጫዋቾች ናቸው። ከኤሊየት አንደርሰን ግን የእድሜ ልዩነት ደግሞ አለ። አሁን ሲቲን በጣም የበለጠ ተስፋ እንዲያደርግ የሚያደርገው አንደኛው ነገር የእድሜ ልዩነቱ ግን ለማን አድቫንቴጅ ነበር መሆን የነበረበት? ያው እነሱ እንግዲህ አሁን ሮድሪ ወደ 30 እየሄደ ነው እና ጉዳትም ተደጋጋሚ አለ። ዴክላን ራይስ 27 ነው። ስለዚህ በጣም ወጣት ተጫዋች ነው፣ የማይደክም የሚለውን ነገር ልትሰጠው ትችላለህ። የበለጠ ግን የወደፊቱን ስታስብ በዚሁ የሚቀጥል ከሆነ የበለጠ ትልቁን አድቫንቴጅ የሚወስደው ማንቸስተር ሲቲ ነው። ገና 23 ዓመቱ ስለሆነ የእግር ኳስ ህይወቱ የበለጠ የሚደምቅበት የሚባለው 25 26 እንደዚህ 27 ምናምን ሲሆን ስለሆነ በዛ ወቅት ላይ በዚሁ ከቀጠለ በጣም ትልቅ ተጫዋች መሆኑን ያስመሰክራል። ግን አሁን አንድ ሌላ ቁጥር ደግሞ ብነግርሽ ቶማስ ቱኸል የእንግሊዝ ብሔራዊ ቡድን አሰልጣኝ ሆነው ከጥር 2025 ጀምሮ የእንግሊዝ ብሔራዊ ቡድንን ያገለገሉ ተጫዋቾች ከኤሊየት አንደርሰን ጋር ይነጻጸሩ ተባለ። ኤሊየት አንደርሰንን፣ ዴክላን ራይስን፣ ሞርጋን ሮጀርስን፣ ጁድ ቤሊንግሃምን እነዚህን ሁሉ ያስከነዳል የዚህ ልጅ ቁጥር። በተለይ በፖሴሽን ማሸነፍ ላይ የኳስ ቁጥጥር በተቃራኒ ቡድን እግር ስር ሆኖ ያንን መልሶ የእንግሊዝ ብሔራዊ ቡድን እንዲቆጣጠር ማድረግ መቻል ላይ የኤሊየት አንደርሰን ቁጥር ከነዚህ አሁን ከጠቀስኳቸው ተጫዋቾች ጋር ሲነጻጸር ሌላ ድንጋጤን የሚፈጥር ይመስለኛል። ኤሊየት አንደርሰን 735 ደቂቃ ነው የተጫወተው። ዴክላን ራይስ 781 ደቂቃ ነው የተጫወተው። በመጫወት ዴክላን ራይስ ይበልጣል። በኳስ ቁጥጥርን ማሸነፍ ወይም ፖሴሽንን ማሸነፍ ላይ ግን 78 ለ27 ናቸው። 78 ጊዜ ያኛው ፖሴሽንን አሸንፏል። ከጃንዋሪ 2025 ጀምሮ ባሉት የእንግሊዝ ብሔራዊ ቡድን ዳታዎች ማለት ነው። ሞርጋን ሮጀርስ የምትወስደው 24 ግን ሞርጋን ሮጀርስ የተጫወተው 711 ደቂቃ ነው። በደቂቃ በጣም ተቀራራቢ ናቸው። በልዩነት ግን 78 ለ24 በጣም ሰፊ ነው። ጁድ ቤሊንግሃምን ብትወስጂ 570 ደቂቃ ነው የተጫወተው፣ 19
ነው ፖሴሽንን ማሸነፍ የቻለው ለእንግሊዝ ብሔራዊ ቡድን። አዎ እነዚህ ቁጥሮች በሙሉ የሚያዳሉት ወይም በጣም ከፍተኛ ብልጫ እንዳለው የሚያሳዩት ለኤሊየት አንደርሰን ነው። አሁን ማንቸስተር ሲቲ በቃ ይሄ እንደዚህ የተመሰከረለት እና ወጣት ተጫዋች አግኝቷል እና ቀጥሎስ የሚለው ነገር ደግሞ የበለጠ የሚያነጋግር ይመስለኛል። አሁን ምንድን ነው ማንቸስተር ሲቲ ቀጥሎስ የሚያደርገው? ሳንድሮ ቶናሊ እኮ ሳንድሮ ቶናሊ ሁለቱን አጣምሮ መጫወት ይፈልጋል። አረገው ማህበድ እኔ ግን እንደውም አንቺን መጠየቅ የፈለግኩት ትንሽም ቢሆን እንድናወራበት ብዬ አርሰናል ዶሚኔት እንዲያደርግ ነው ይህንን ሊግ አሁን እየተጠበቀ እኮ ያለው። የአርሰናል የጉልበተኝነት ጊዜ የአርሰናል የጉልበተኝነት ዘመን ነው የሚል ነው እኮ አሁን መምጣት አለበት ተብሎ አርሰናል ላይ ለምሳሌ 2025/26 ላይ አርሰናል የፕሪሚየር ሊጉን ዋንጫ ማሸነፍ አለበት ተብሎ ግዴታ ተጣለበት። አሁን ደግሞ እየተጣለበት ያለው ግዴታ ዶሚኔት ለማድረግ ዳይናስቲን ፎርም ለማድረግ ምቹ ሁኔታ ተፈጥሯል። ምክንያቱም አርሰናል ማቹር አድርጓል። ሌሎቹ ደግሞ ፕሮሰሳቸው ላይ ናቸው በየራሳቸው። አንዱ ፕሮሰስ ከሌላው ፈጠንና ዘግየት ሊል ይችላል። ግን ማንቸስተር ሲቲ እንዲህ ያለ በጣም የሚገርም የዝውውር ውሳኔን ወስኖ ኤሊየት አንደርሰንን በራሱ ሲያስገባ ሚኒንጉ ትርጉሙ እነዚህ 2 የውድድር ዓመታት ፕሪሚየር ሊጉን ሳያሸንፍ መቅረቱ የፈጠረው ቁጭት እና ከዚህ በላይ አልፈቅድም ባይነት አድርገን እንውሰደው። እኔ እንደዛ ነው የሚገባኝ። ማንቸስተር ሲቲ ሞር ኮሚትድ ሆኗል ከጥር የጀመረ። ቀደም ሲል ብለሽዋል፣ እነ ቸርኪን እነ ሴሚኒዮን እነ ማጊሄን እነዚህን አይነት ተጫዋቾች ሁሉ አስፈርሞ አሁንም ዚያር ኪፕ ስፔንዲንግ ገና የሚመጡ ተጫዋቾች አሉ ተብሎ። ስለዚህ ለአርሰናል ይሄ አላርሚንግ ኮል አይሆንም ወይ? አሁን አርሰናል ከዚህ ተነስቶ ራስን ለማጠናከር የሚሰራውን ስራ በደንብ እንዲያስብበት አያደርግም ወይ? መጀመሪያ ላይ ተሰምቶን የነበረው ለአርሰናል እንዳለፉት 4 የውድድር ዓመታት ፈታኝ ላይሆን ይችላል 2026/27 የሌሎቹን ገናነት እና የእሱን ጥሩነት ከግምት ውስጥ በማስገባት ስንል ነበር። አይ ዶንት ቲንክ በዛ ሪያሊቲ ውስጥ መቀጠል የምንችል አልመሰለኝም። እኔም የሚሰማኝ እንደዛ ነው። አርሰናል ምን ያርግ? አርሰናልም ተጫዋቾች ማስፈረም አለበት። አሁን ቅድም ያልኩት ነገር ነው የበለጠ የሚገዛኝ። የኤሊየት አንደርሰን ጉዳይ ብቻ አይደለም ለማንቸስተር ሲቲ ገና ይመጣሉ ተብለው የሚጠቀሱት ተጫዋቾች የሚያስደነግጡ ናቸው። ሌላ እንደነ ማሎ ጉስቶ ማሬስካ በጣም የሚወዱት የሚፈልጉት ተጫዋች ነው ተብሏል። እሱ ይመጣል እየተባለ ነው። እንደገና ከኒውካስትል ሊቨራሜንቶ እሱም ሊፈርም ይችላል ለማንቸስተር ሲቲ ተብሏል እና ሌሎችም ተጫዋቾች ሊፈርሙ ይችላሉ ነው ተብሎ እየተገለጸ የሚገኘው እና ትልቁ መልእክት ለአርሰናልም ለሌሎች የፕሪሚየር ሊግ ተሳታፊ ክለቦችም ከፔፕ ጋርዲዮላ በኋላ ከማሬስካ ጋራ የሚበርድ ማንቸስተር ሲቲ ያለ አይመስለኝም። በቃ ወደ እንግሊዝ እግር ኳስ የአናት ላይ ለመመለስ ያለውን ትልቅ ዓላማ የገለጸበት ነው ተብሎ የሚገለጽ ነው። ይህንን ነው እንድንረዳ የሚያደርገን። ስለዚህ አርሰናልም በጣም ራሱን ማጠናከር አለበት። ይሄ የሚያስፈርማቸው ተጫዋቾች በተለይ ይሄ ኳሊቲያቸውን በተመለከተ ሊያስብበት ይገባል ነው የምለው። አሁን የኤሊየት አንደርሰን ጉዳይ የሚያስፈራ ነው አይደል? ቁጥሮቹ ትልቅ ምልክት ነው የምለው። አሁን ትልቅ ምልክት ነው። ያወጡት ገንዘብ ትልቅ ኮሚትመንታቸውን ወይም ደግሞ አምቢሽናቸውን ያሳያል። የልጁ ቁጥሮች ምርጥ ተጫዋች ወደ ቼልሲ ወደ ማንቸስተር ሲቲ ተጫዋችነት እንደተቀየረ ያረጋግጣል። ስለዚህ በቀላሉ እጅ የሚሰጥ ጋርዲዮላ ስለሄደ ወይም ጋርዲዮላና ማንቸስተር ሲቲ ስለተለያዩ የሚበርድበት ማንቸስተር ሲቲ ያለ አልመሰለኝም። ምክንያቱም የሆነው ብቻ ሳይሆን ሊሆን የታሰበው ቅድም ሳምሪ ቆሮ አሪፍ አድርገሽ እንዳስቀመጥሽ ሊሆን የተዘጋጀውም ነገር የማንቸስተር ሲቲን ኃያልነት መልሶ የማግኘት ፍላጎት በደንብ አድርጎ የሚያሳይ ነው። እኔ ከዚህ ተነስቼ አሁን እኔ ስለ ቼልሲ በዚህ ወቅት አስተያየት መስጠት ብዙ አልፈለኩም። ምክንያቱም ቼልሲ ቤት ገናነት ይታየኛል። በሊቨርፑል እስቲ ትንሽ ነኝ ቢያንስ የነዲዮ ማንዴን ምናምን ይጨርሱ። ማንቸስተር ሲቲ እና አርሰናል ግን ዘወር ኮምፒቲተርስ 2025/26 ላይ እስከ መጨረሻው ታግለዋል። አሁን ያንን ማስቀጠል አይደለም ማንቸስተር ሲቲ የሚፈልገው፣ ከአርሰናል መልሶ የበላይነትን መንጠቅ። ጋርዲዮላ ሄዷል፣ ሄዷል። ማሬስካ ግን እየመጣ ነው። ማሬስካ ግን የማን ሲቲ አሰልጣኝ እየሆነ ነው። በቼልሲና በሲቲ መካከል ስምምነት እየተደረሰ ነው፣ ኦልሞስት አልቋል። ስለዚህ አርሰናል በእኔ እምነት ነው፣ በእኔ አስተያየት
ትንሽ ጨካኝ መሆን መቻል አለበት ብዬ ነው ማምነው። አንዳንዶቹን በ2025-26 የፕሪሚየር ሊጉን ዋንጫ እንዲያሸንፍ ምክንያት የሆኑትን ተጫዋቾች ይዞ በመቀጠል ኃያልነትን ማረጋገጥ የሚቻል አይመስለኝም። ይሄን ጥያቄ ትላንት ከምጠይቅሽ ይልቅ ዛሬ ብጠይቅሽ ኖሮ ኦዴጋርድን በተመለከተ ሀሳብ ልታስተካኪ ትችይ ነበር። ምክንያቱም you have to be smart። እኔ ምን ላድርግ የሚለውን ብቻ ሳይሆን ሌሎች ምን እያደረጉ ነው የሚል ነገር መምጣት አለብሽ። ምክንያቱም እነዛ ጋር ነው አዘንዶ ዘዴ የምትፎካከሪው። ማንቸስተር ሲቲ ራሱን ከሚያጠናክረው በላይ ራስሽን ማጠናከር መቻል አለብሽ፣ ወይ በዛ ሌቭል ራስሽን ማጠናከር መቻል አለብሽ። ስለዚህ ማርቲኔሊ የሚጠላ ተጫዋች አይደለም ይሆናል፣ ግን ማርቲኔሊን ይዘሽ ይሆናል ወይ መደጋገም? ትሮሳርድ 2025-26 ከ20 ምናምን ጨዋታ በኋላ ለመጀመሪያ ጊዜ ጎል አገባ እያልሽ ከማርቲኔሊ ይልቅ የተሻለ ነገር ሰጥቶሽም እንኳን ቢሆን ሌሎቹ እዛ ቦታ ላይ ራሳቸውን ለማጠናከር ኮሚቴ ሆነው ከሚሰሩት ስራ አንጻር የኔ የሚፈተሽ ማለት አለበት። አርሰናል ቢግ ሳይኒንጎች መኖር አለባቸው። ሄነሪ ያለው ማለት ነው ባጭሩ። ቪክቶር ዮኬሬሽን አቆይተሽ ሁሊያን አልቫሬዝን መጨመር። ሁሊያን አልቫሬዝ ሊሰጥሽ የሚችለው ሌላ ነው፣ ቪክቶር ዮኬሬሽ የሚሰጥሽ ሌላ ነው። አንድን ጥሩ ተጫዋች በሌላ ጥሩ ተጫዋች መተካት ታላቅ ክለቦች የሚያደርጉት አይደለም። ባላቸው አሪፍ ተጫዋች ላይ ሌላ አሪፍ ተጫዋች ጨምረው ሁለቱም እንዲፎካከሩ ከሁለቱም ልዩ ልዩ አገልግሎት የምታገኝበት ነው። ያኔ ሲቲንም ሊቨርፑልንም ሌሎቹንም ጸጥ ማስደረግ ትችያለሽ። ለአውሮፓም ነው ግን ማሰብ ያለብሽ። እነ ሪያል ማድሪድ እነ ባየር ሚኒክ እነ ፒኤስጂን እና እነ ባርሴሎናንም ጭምር ነው ማሰብ ግን ያለብሽ። ስለዚህ አርሰናል ለእኔ ትንሽ ሩዝለስነስ ያስፈልገዋል ብዬ ነው ማምነው። የገባኝን ነው የምነግርሽ። እንኳን ማንቸስተር ሲቲ በዚህ አካሄድ 2 የ17ኛ ወጥቶ ደጋፊዎቹን ያስደነገጠው ቶተንሃም ሆትስፐርስ I don't think it's going to be very easy for Arsenal። ይሄ ኖርዝ ለንደን ደርቢ ላይ ይሄንን የሚያወራውን ዝውውር ቶተንሃም የሚጨርስ ከሆነ እንዴ አሁን ሰመርቪልንም እኮ አለኩ። የቶተንሃም አካሄድ ደግሞ በጣም እንዴ በቃ እኮ ይሄንን ነባራዊ እውነት አካባቢያዊ እውነት ሊረሳው አርሰናል ፈቃድ የለውም፣ ሊያነቃው ይገባል። እነዚህ አይነት ዝውውሮች በጣም እንዛዛውት እንጂ እሱ ነው በቃ እኔም እንደዛ ነው። ጨካኝ መሆን አለበት። አሁን ይሄ የፍቅር ጉዳይ አይደለም፣ ግዴታ ነው። አሁን አርሰናል ሜኪንግ ኤ ጉድ ቢዝነስ ዲሲሽን ነው። በቃ አሪፍ ውሳኔ መወሰን ለማን ተብሎ? ለአርሰናል ተብሎ አሪፍ ውሳኔ ማለት ግን እኮ ደስ የሚል ልጅ ነው ምናምን ብለሽ የምትወስኙ አይደል? I love him so much but ለአርሰናል የሚሻለው ይሄንን ነው እያልሽ የምትወስኙ ማለት ነው። you may love ኦዴጋርድ you may love እንትናን በጣም ልትወጃቸው ትችላለሽ። ለአርሰናል የእግር ኳስ ሀያል ሆኖ የመቀጠል ጉዳይ ግን እግር ኳሳዊ ምክንያት ብቻ አስቀምጠሽ እየወሰንሽ መሄድ መቻል አለብሽ። የሆነ ነገር ልትይ ነበር። አይ ልክ ነው። አሁን አርሰናል በማርቲኔሊ በትሮሳርድ ቦታ ላይ ተጫዋች ሳያስፈርም፣ ተጫዋች ማለት ደግሞ በጣም በቃ ይሄ የተመሰከረለት ተጫዋች በጣም ጥሩ አገልግሎት የሚሰጥ ተጫዋች ሳያስፈርም የውድድር ዓመቱን የሚጀምር ከሆነ ምንም ኤክስኪውዝ የለውም ብዬ ነው እኔ የምረዳው። ምክንያቱም ባለፈው የውድድር ዓመትም የሆነ በአገም ጠቀም ነገር ነው ያለቀው። እዛ ከምሬ ነው የምልህ። ምሮ አገም ጠቀም አታውቅም ማለት አላውቅም። ሰምቼው አውቃለሁ ግን ምንድነው ሪል ይሄ በቃ አገም ጠቀም ነው አይደለም። እዛ ቦታ ላይ ዝም ብሎ የሆነ የጊዜያዊ መፍትሄ እየፈለግ አለባብሶ ያርሱ ነገር ነው ጊዜያዊ መፍትሄ እየሰጠ ነው በቃ ነገሮች ሲታለፉ የነበረው በዛ ምክንያት ነው። ስለዚህ አሁንም በዛ ቦታ ላይ እንደዚህ ሆኖ እንዲጀመር አይፈቀድም። እንደውም ከማንቸስተር ሲቲ አጠቃላይ የዝውውር ሂደት እኔ ሌሎችም አርሰናልም ሌሎችም በጣም ትምህርት መውሰድ አለባቸው ነው ብዬ የማስበው። አንደኛ ይሄንን ስናገር ማንቸስተር ሲቲ የሚፈልገውን ተጫዋች መጀመሪያ ይለያል። እገሌን ሲባል አትሰማም በአብዛኛው። ለምሳሌ ሲሜኒዮን በተመለከተ ባለፈው የውድድር ዓመት አርሰናል ነበረ መጀመሪያ ላይ ተጫዋቹን ለማስፈረም ፍላጎት የነበረው እና ደግሞ ረጅም ርቀትም ተጉዟል ሲባል የነበረው፣ ግን ማንቸስተር ሲቲ ፈለገው ወዲያው አስፈረመ። ማርክ ጉዌ ላይ የተፈጠረውን ነገር እናስታውሳለን።
ሊቨርፑል ኦልሞስት የጨረሰው ጉዳይ ነው የነበረው፣ ግን ማንቸስተር ሲቲ ልክ ፈለገው ምንም ነገሮች የሚንዛዙበት እድል የለም፣ በቃ አስፈረመው እና ይሄ ሂደቱ በጣም የሚገርም ነው። እና በዛ ሂደት አንደኛ በቃ እዛ ቦታ ላይ የሚያስፈልገው ተጫዋች ላይ በጣም ቁርጠኛ መሆን አለበት እና ለዛ ነው ደግሞ መስራት ያለበት። አሁን ይሄ በተለባበሰ ሁኔታ የሚቀጥለውን የውድድር ዓመት አልፈዋለሁ ብሎ መጀመር ግን የሚቻልም አይመስለኝም። ይህንን እነሱም ይረዳሉ፣ ግን ውሳኔዎቻቸው ላይ በጣም ጠንካራ መሆን አለባቸው እና ይሄ አቬሬጅ የሚባል ተጫዋችም ደግሞ አይደለም መምጣት ያለበት። እኔ በቃ እሷ ናት እኮ የኔ ቋንቋ። አቬሬጅ ተጫዋቾችን አለለማውን አርሰናል ታርጌት ማድረግ መቻል ያለበት። እስካሁን የምንሰማቸው ስሞች ሞርጋን ሮጀርስ ላይ ነው ትልቁ ፒክ ያለው። አሁንም ሬዲ ነው አርሰናል ኦፈር ለማድረግ የተባለው ለሞርጋን ሮጀርስ ነው። ሌሎቹ ያው ስሞች ተያይዘው ይነሳሉ፣ ሲሪየስሊ አልሄዱበትም። ለምሳሌ ሁሊያን አልቫሬዝ ይባላል። የሁሊያን አልቫሬዝ እስካሁን ድረስ ፕራክቲካሊ ኦፈር ያቀረቡት ባርሳና ሪያል ማድሪድ ናቸው። አርሰናል እኮ ምንም ያለው ነገር የለም። ልክ እንደ ፒኤስጂ ሁሉ ፈልጋለሁ ተባለ እና አትሌቲኮ ማድሪድ አርሰናል ኢንተረስትድ ከሆነ የኮሬሽን ሰጥቶኝ 50 ሚሊዮን ከጨመረልኝ ሁሊያን አልቫሬዝን ይውሰደው አይነት ፕሮፖዛል አቀረበ የሚል ነገር ነው እንጂ ተሰማ አርሰናል ሲሪየስሊ ወደዛ አካባቢ ሄዶ ኦፈር አላደረገም። እና ዘ ሃቭ ቱ ቲንክ ቢግ ብዬ ነው ማስበው ነው። ተለቅ አድርገው ማሰብ መቻል አለባቸው። ምክንያቱም የአርሰናል ተፎካካሪ ይሆናሉ ብለን የምንጠብቃቸው እንደነ ሲቲ ያሉ ክለቦች እውነት ለመናገር ለአርሰናል ዋንጫ ማሸነፍ ሪስፖንድ ለማድረግ የተዘጋጁ እየመሰለኝ ነው። ሊቨርፑልም ቀላል አይሆንም። ይፈርማሉ የሚባሉት ተጫዋቾች እንዳሉ ሆነው ግን ያሉት ተጫዋቾች ራሱ በተለይ ባለፈው በጣም ብዙ ተጫዋቾችን ስላስፈረመ እና ኳሊቲያቸው ከፍ ያለ ተጫዋቾችን ስላስፈረመ በዚህ የውድድር ዓመት የበለጠ የተገባባውን እና በአዲስ አሰልጣኝ የሚመራውን ሊቨርፑል ስለሆነ ምናገኘው ለአርሰናል ቀላል ይሆናል ተብሎ አይጠበቅም። መጀመሪያ የውድድር ዓመቱ እንዳለቀ የነበሩት አድቫንቴጆችን ስናነሳ አርሰናል የሚቀጥለውን የውድድር ዓመት ለማሸነፍ የተሻለ እድል እንዳለው ስንናገር ነበር። አሁንም ያድል አለው፣ ግን የዝውውሩ ጊዜ ላይ የሚሰራቸው ስራዎች የበለጠ እድሉን ሰፊ ያደርጉለታል። ምንድነው መሰለሽ ሮድሪ ስለሚጎዳ ተጎዳሁ ብሎ ያስባል ማንቸስተር ሲቲ። መሀል ክፍሉ ላይ ሰው የሚፈልገው ለዛ ነው። ሮድሪ ይቆያል አይቆይም ሌላ ነገር ነው። የዓለም ዋንጫው ይለቅና ከዛ በኋላ ወስናለሁ እያለ ስለሆነ ራሱ። ሁለተኛው አርሰናል ዋንጫ በላ። ስለዚህ ሲቲ ሪስፖንድ ማድረግ ይፈልጋል። ሶስተኛው ማንቸስተር ሲቲ ያስፈረመው ኤሊየት አንደርሰን አሁን ለማስረዳት በሞከር ነው የቁጥር መረጃ ከነ ዴክላን ራይስ ጋር ቁጥሩ እንዴት እንደሚገለጽ በምን ከነሱ እንደሚሻል በፕሪሚየር ሊግ ጨዋታዎች ብቻ ሳይሆን ለብሔራዊ ቡድን አብረው ባገለገሉባቸው አጋጣሚዎችም ሂሰርቭድ ቤተር። በቃ ባጭሩ ናሽናል ቲሙ ምንም ጥያቄ የለው። ኦኬ ይሄንን አገጣጥሞ አለማሰብ ለአንድሪያ ቤርታ ይሄንን አገጣጥሞ አለማሰብና የተሻለውን አለመወሰን ለአርቴታ የሚቻልም የሚፈቀድም የሚገባም አይመስለኝም። ዚስ ኢዝ ኤ ቬሪ ጎልደን ኦፖርቹኒቲ ለአርሰናል ቡም ለማድረግ ነው ማለት ዶሚኔት ለማድረግ ይሄንን ይሄ የሌሎቹን ገናነት የራሱን ብርታት ተጠቅሞ ቱ ዘ ኔክስት ሌቭል መውሰድ መቻል አለበት እና አማካይ አቅም ላይ ያሉ ተጫዋቾች ላይ አይደለም መስራት መቻል ያለበት የሚል ነው የኔ ሀሳብ። ቀላል ይሆናል ያለውን ሚካኤል በላይነህን አትመኑት። ቀላል አይሆን በእንግሊዝ ፕሪሚየር ሊግ ለእንግሊዝ ፕሪሚየር ሊግ ለህይወት ይሆናል ያኛው የሚኪ ቀላል ይሆናል። ቴዲ አፍሮ ተገኘ ዛሬ አይደለም አንቺ ነሽ አሳሳች ዘፈን ላይ እንዲያልነበርክ ምን እኮ አውቄ እኔ እንዴት ሰለብሬት እንደሚደረግ የኔ ስህተት እንዴት ሰለብሬት እንደሚደረግ ለምን በቀን 3 ያለሳሳትልሽም ባልተለመደ ሁኔታ ለምን እንደሆነ ታውቃለች። አንተ ጨዋታ ነበረች እንጂ ያልሆነ ዘፋኝ ስም መጥራት እንደ ቀልድ ነበር። አሁን ተበላው ግን ችግር የለም። ግን ዞሮ ግን ቀላል አይሆንም ሊጉ ቀላል አይሆንም ብዬ ነው ማምነው እኔ እና ኢትስ ናይስ በጣም አሪፍ እውነት ለመናገር እኔ አሁን የቶተናምንም እንዲህ መሆን በጣም ነው ኢንጆይ የማረገው። የሲቲን እንደዚህ መሆን በጣም ነው ኢንጆይ የማረገው።
ገባሽ? እኔ ሀያልነትን መልስ ለመስጠት የሚደረግን መልፋት አይ ሪሊ አፕሪሺየት በጣም ነው ማደንቀው። በእግር ኳስ ይህ ዝም ብሎ አንዱ ዶሚኔት እንዲያደርግ አለመፍቀድ አለሁ ለማለት መቻኮል። ሃላንድ ያለውን ላስታውሳችሁ፣ ያለፈው የውድድር ዓመት ሲጠናቀቅ ጋይስ በጠንክረን መስራት መቻል አለብን። 2 ዓመት ሆነን እኮ የፕሪሚየር ሊጉን ዋንጫ ካሸነፍን አርሰናል ዋንጫ መብላቱን ተከትሎ እኮ 2 ዓመት ብዙ ሆኖ እናም ሲቲም አኮርዲንግሊ አክት እያደረገ ነው የሚለውንም እያየን ነው ለማለት ነው። It's on here now. The goalkeeper's beaten and South Africa have got